በዛ ክፉ ሀሳብ መቆሸሽ ስለማያስፈልግ ግን ምንድነው ሀሳቡ ምንድነው ያለችው ፌሚኒዝም አይደለም ሀሳብ ነው ያለችው ፌሚኒዝም በተለይ ፌሚኒዝም ላይ ትክክለኛ ሀሳቡ ፌሚኒዝም ምንድነው ጽንሰ ሀሳቡ የሴት መብት ይከበር ሴት ልጅ መስራት መማር ትችላለች ይገባል እኩል መብት አላት እንደ ወንድ እውነት ነው ተግባራቸው በህይወታቸው ውስጥ ያለው ስራ ያላቸው አደራ እግዚአብሔር አምላክ የሰጣቸው ወይ ያላቸው ባለሙያነት ይለያል ይሄ መረዳት ነው ያለው ይሄ በምንም መንገድ በዚህም በዛም ማለት አያስፈልግም ሰይጣን የሰጣቸው ሐሳብ ነው ይሄ ከእርኩስ መንፈስ ነው እንግዲህ አሁን ቃለ እግዚአብሔር እየተሰበከ ስለሆነ በቲክቶክ ላይ መምህራን ብዙ አሉ ወንድሞቻችን ተግተው እየሰሩ ነው ቃለ እግዚአብሔር እየተሰበከ ነው የቤተ ክርስቲያኒቱ ትምህርት እየወጣ ነው እንግዲህ ዲያብሎስ ስለተቃጠለ አሁን በዚህ መንገድ ህዝቡ ወደ ሚጠፋበት መንገድ ያመቻቸ ነው በእነዚህ ወጣቶች ይሄ ነገር ወደ መልካም መቀየስ አለብን እህቶቻችን በእነዚህ አይነት ነገር ውስጥ በእነዚህ አይነት ሐሳብ ውስጥ እንዳይበረዙብን በረም ተክተን መስራት አለብን the revelation of God ይለዋል በረም ከተረዳችሁ ሐሳቡ religion ሃይማኖት ማለት እሱ ነው የእግዚአብሔር መገለጥ ሁለተኛም ደግሞ ስርዓተ አምልኮና እግዚአብሔር የምናገኝበት መንገድ ነው ሶስተኛም ደግሞ ትምህርት የምናገኝበት መልካም ተግባር የምንማርበት አራተኛ ደግሞ ሃይማኖት ለምንድን ነው የሚያስፈልገው ሃይማኖት ሲኖር የሰው ልጅ ልኩ ያውቃል ሃይማኖት ደግሞ የቀይ መብራት አለው ይሄ ማለፍ መበጠስ በጥሰ መሄድ አትችልም ሚለው ያስፈልጋል እዚህ ምድር ላይ ሃይማኖት ከጠፋ የሰው ልጅ ከእንስሳ የባሰ ነው የሚሆነው እውነት ብናገር ሃይማኖት ከዚህ ምድር ይጥፋ ማለት በቃ የሰው ልጅ በቃ ህገ ወጥነቱ በጣም ነው ከባድ የሚሆነው ሴት ልጅ ላይ ያለው ጥቃት በሴት ልጅ ላይ የሚደረሰው ጥቃት በፍጹም ቤተክርስቲያን አትቀበልም ቤተክርስቲያን ሴት ልጅ በፍጹም ጥቃት እንዲፈጽምባት አትደግፍም እኛም አንደግፍም በቤተክርስቲያኒቱ ውስጥ የምናገለግለው ሶስተኛም ደግሞ መረዳት ያለብን እባካችሁ መረዳት ያለባችሁ ህግ የእግዚአብሔር ህግ ያለው